በርማውዝ ግብ ጠባቂ ፔትሮቪች ተከላካይ ላይ ስሚዝ ዲያካቴ ሴንሲና ትሩፈርት አሉ። ታቫርነርና አዳምስ ከክላይቨርት ጋር አማካዩን ይመራሉ። ሄሚኔስ ሲሜኒዮና ኢቫኔልሰን የፊት መስመሩን ይመራሉ። በማንቸስተር ዩናይትድ በኩል ቤንያሚን ሸሽኮ በዛሬው ጨዋታ ላይ ተቀያሪ ወንበር ላይ መቀመጥ አስደሳች ዜና ነው። አንዶኒ ኢራዮላ ስፓናርዶ አሰልጣኝ ከሮብን አሞሪም ከፖርቹጋል አሰልጣኝ ጋር ሞቅ ያለ ሰላምታና ፈገግታን የተለዋወጡት ባለፈው ዓመት 3-0 ግን እንደዚህ ሞቅ አድርገው ሰላም ብለው ገርፈዋቸዋል። ዘንድሮስ ሮብን አሞሪም በቀላቸውን የሚወጡበት ነው የሚለው የሚጠበቅ ነው የሚሆነው። አይደናቨን ዛሬም በቋሚ 11 መግባቱ አነጋጋሪ ነው ማለት ይቻላል። የተጫዋች ብቃቱ ማንቸስተር ዩናይትድ ደረጃ የሚያጫውተው ነው ወይ ጥያቄ ያስነሳል። ዩናይትድ 8ኛ ነው። ይህንን ጨዋታ ካሸነፈ እስከ 4ኛ ደረጃ ይመጣል። ቢያንስ ከቸልሲ ጋር ነጥቡን እኩል አድርጎ በጎል ቢበለጥም 5ኛ ደረጃ ላይ መቀመጥ ይችላል። እኩል 28 ነጥብ ከ4ኛው ቸልሲ ጋር ማድረግ ይችላል። በርማውዝ ማሸነፍ የሚችል ከሆነ 15ኛ ደረጃ ነው። እስከ 11ኛ ደረጃ መምጣት ይችላል። በርማውዞች ሰማያዊ ማሊያ አድርገዋል። ከፊት ለፊቱ ሰማያዊ በጥቁር ስትራይፕ ነው። ሰማያዊ ቁምጣና ሰማያዊ ካሶተኒ። ማንቸስተር ዩናይትድ በሜዳቸው የሚያደርጉትን ቀይ ማሊያ ከላይ ነጭ ቁምጣና ጥቁር ካሶተኒ ያደርገው የሚጫወት ይሆናል። አንዶኒ ኢራዮላ በኦልድ ትራፎርድ ራሳቸውን ለማሳየት የሚችሉበትን እንዲሁም በታላቅ ደረጃ እያሳጫቸው የሚገኘውን ስኬታቸውን ማስቀጠል የሚችሉበት እድል ይኖራል። ሮብን አሞሪም ወደ አሸናፊነት መጥቷል። ቡድናቸው እየተስተካከለ ነው። ካለፉት ጨዋታዎች 18 ነጥቦችን አግኝቷል። ከ9 ጨዋታዎች በ17 ነጥብ ያላሳካው ነው። ቆይታችን አሪፍ እንዲሆን የአክብሮት ግብዣችን ነው። አብራችን ቆኖ እንድቆዩ የአክብሮት ግብዣችን ነው። ግርምዮ ዳንተ አመሰግናለሁ። ሶፊ ክብራትና ክብራን አድማጮቻችን በያላችሁበት መልካም ጊዜ እንዲሆን እንመኛለን። የእንግሊዝ ፕሪሚየር ሊግ 16ኛ ጃኖ ሄሜኔዝን አንከራተተው ዴጎ ዳሎ ክሮስ ማንቸስተር ዩናይትድ አገባ። ኦማድ ዲያሎ ከተተው ቡም ጎል ማንቸስተር ዩናይትድ አገባ። ዴጎ ዳሎ ሄሜኔዝን ወደ ግራ ወደ ቀኝ እንደ ዛፍ አዘናበለው። ከዛ በኋላ ኳሱን ቀጥታ ወደ ጎል ላከው። ማቲያስ ኩኛ ገጨው። አማድ ዲያሎ ጨረሰው። ጎል ማንቸስተር ዩናይትድ 1 በርማውዝ 0። ከአፍሪካ ዋንጫ ጉዞ በፊት የተደረገ ጎል ነው። ይሄ ጎል በጣም ወሳኝ ሰዓት ላይ የተገኘ ኳስ ነው። ማንቸስተር ዩናይትድ በ13 ደቂቃ ውስጥ በጣም ብዙ ጊዜ ወደ ሳጥኑ ገብተዋል። ጎል ማግኘት ባይችልም ግን እያደረገ ያለው እንቅስቃሴ ጎል እንደሚያስገኝ የሚጠቁም ነበረ። አስረናዊ ኳስ ነው የተሻገረው። ቆንጆ ኳስ ነው። አማድ ዲያሎ ማነው ዳሎት ማሻገር የቻለው። ኩኛ ኳሱን የነካበት ኦፍሳይድ ጉልበቱ ኦፍሳይድ። አማድ ዲያሎ በቫር ይታያል ጉልበቱ ጣቱም ኦፍሳይድ ነው። አማድ ዲያሎ ከጉልበቱ በላይ ግርም እየጣቱ ያዝ አይደለም። ግርም ደግሞ እዚህኛው ደግሞ አይደለም ኦንሳይድ መታየት አለበት። ያደርገዋል ግን በቫር ይታያል። የቅድሙ ፒክቸር ኦፍሳይድ ነው የሚያሳየው። ቅድም ያሳየው ኦፍሳይድ ነው። ኤኞርም አይደለም። እስቲ በዚህኛው አንግል ደግሞ ጎሉ ሲለቀቅ ጉልበቱ አይደለም እንዴ? ከዚህ አንግል ስናየው አይደለም። እዚህኛው አንግል ሁለቱ አንግሎች አይደሉም። የመጀመሪያው ምስል ኦፍሳይድ ይመስላል። መስመር ይኖርበታል። ማቲያስ ኩኛ በግንባር ሲገጭ በግንባር ነው የገጨው። በእጁ የነካው ይመስል ነበር። ማቲያስ አማድ ጨርሶታል። በቫር የሚታይ ይመስለኛል። አይደለም ኦፍሳይድ አይደለም። ነው በመጀመሪያው አንግል ላይ ያሳየን ኦፍሳይድ ይመስላል። ሁለቱ አንግሎች ግን ኦንሳይድ እንደሆነ ነው አማድ ዲያሎ የሚያሳየው። መጠበቅ አለብን የቫር ውሳኔ። አማድ ዲያሎ አንገቱ ላይ ምንድን ነው ያደረገው? አማድ ዲያሎ ፕላስተር በቫር እየታየ ነው። ስሜት ሲኖሩ በቫር እየታየ ነው። ጎል ስንቅ ነው። ተደገ አማድ ዲያሎ ለአቬርኮስ ስንቅ ነው። ለአቬርኮስ ብሔራዊ ቡድን ስንቅ ይዞ እየሄደ ነው። ማውንት የምነካው ሴሜኒዮ ማውንት ኳሱን ይዞ ለመሄድ ጥረት እያደረገ ነው። ሴሜኒዮ መጣ። ሴሜኒዮ እየታማ ባለበት ሰዓት እያጠቃ ነው። አግኝቷቸዋል። ሴሜኒዮ ዋዛው እያሞት ባለበት ሰዓት ላይ ግርምሿ ሲያማ አልሰማም አለው። ግርማቸውን አልሰማም ብሎ ካምዳንድ ገባ። አስደናቂ ሙከራ፣ አስደናቂ ጎል። የጎሉን ቋሚ ገርሶ ነው ወደ ጎልነት የተቀየረው። ቦንዛ ሴሜኒዮ ቦንዛ ቦማውዝ ቦናንዛ ፓፓፓፓፓፓፓ ሁለቱም የአፍሪካ ዋንጫ ተጓዦች ናቸው። ዛሬ ጎል ያስቆጠሩት አማራ አስቆጥሯል። ሴሜኒዮ ማስቆጠራው ሙቡ ሆነ የሚቀረው በጣም የሚደንቅ አጨራረስ ነው። የሉክሾ እኮ ነው ከቤሰማውን ኳስ ተቀብሎ ሉክሾ ኳሱን ኢቭን መቆጣጠር አለመቻሉ ያመጣው ማውንት ራሱ ሌላ ነገር ያልተከተለው ልጁ እንደማስጣል ሌላ ወሬ ያወራል። ማውንት ተመልከተው ኳሱን ይዞ ማውንት ወሬ ነው የሚያወራው። ወሬ ያወራል። አዩ ምንድነው የሚያወራው? አይረበትም እንደ ልጁ ላይ
ማንቸስተር አንድ እኩል አሁን ጨዋታው ይገላል። ደቂቃ አንድ እኩል አንድ ለአንድ ነው። ወደ እጁ ሄደ። ማይ ቫር ለማንቸስተር አይሰራም እኮ። አይ ከሆዱ ወደ እጅ ነው አርቴ ከሆዱ ወደ እጅ ከታጅ ቢሆን ነው ፔናልቲ። ሆዱን ነክቶ እጁን ነው የነካው። ኧረ ግርምዬ ተው። አይ ማዘንም ተሻገረ። ሌላ አደገኛ ኳስ ይመስላል። ካዝሜሮ ጎል አሸታለሁ አለ። ምንድን ነው የሚለው? ጎል አሸታለሁ አለ። እንዴ እያለ ደስታውን የገለጸው ጎል በማሸት ነው። አቻለበት ሊወጡ የሚችሉበት እድል ነበር ቦርንማውዞች። ካዝሜሮ ከቆመ ኳስ አሁን አኬሮ የቆመ ኳስ አኬሮ ከአርሰናል ወደ ማንቸስተር ዩናይትድ ተገልብጠዋል። ካዝሜሮ ደግሞ የማንቸስተር ዩናይትድ ዋነኛ የቆመ ኳስ መፍትሄ ነው። ቦንዛ ካዝሜሮ ቦንዛ ማንቸስተር ዩናይትድ ቦናንዛ ማርክ አላረጉትም። ጠባቂውን ቦታውን አልሸፈነም። ሶፊ ይሄ የበርንማውዝ ድክመት ነው። ምክንያቱም ለቀቀው ዲያኬቴው አንደኛ ካዝሜሮ ፍንጭ ሰጥቷቸዋል። መጀመሪያ በግንባር ሞከረ። ሁለተኛ እንደገና ደግሞ ዲያካቴ ራሱ የሸፈነበት መንገድ ካዝሜሮን በደንብ አልተከታተለውም እና የዲያካቴ ነው የሸፈነበትን መንገድ የለም ከኋላ ትሩቨርት ከፊት ለፊት ነው እና ካዝሜሮ የአየር ላይ ኳስ በጣም አደገኛ እንደሆነ ይታወቃል። ያንን የበርንማውዝ ክፍተት ነው። ይሄንን ተጫዋች መጠንቀቅ ነበረባቸው። ካዝሜሮ ማንቸስተር ዩናይትድ እንደገና ወደ መሪነት አምጥተዋል። 2-1 ሆኗል። ጨዋታው በጣም የሚያምር ነው። ሁለተኛው አጋማሽ የሚጠበቅ ነው የሚሆነው። ምንም ማድረግ አይቻልም። አሁን ብራንዱ ክለብ ምንም ማድረግ አይቻልም። በርንማውዝ የመልስ ሮራ ሊወረውሩ ነው። ማንቸስተር ዩናይትዶች ተከላካዩ መጠንቀቅ ይኖርበታል። ግርምዬ ሀሳብ አለ። ግርምዬ ምንድን ነው? አይ የለኝም እየተከታተልኩኝ ነው። ኦፍሳይድ ነው ምንድን ነው? የትኛው? ማንቸስተር ዩናይትድ ሁለተኛውን አጋማሽ ጀምሮታል። ቀይ ማሊያ፣ ነጭ ቁምጣና ጥቁር ካስወጣኒ በፍጥነት ኢቫኒልሶን ወዘወዞ ገና ከረፍት እንደተመለሱ ኢቫኒልሶን ከተተው። በርንማውዝ ሁለተኛውን ጎል አስቆጠረው። ሁለተኛውን ጎል በርንማውዝ ወሰወሰው። ሁለተኛው አጋማሽ እንደተጀመረ በርንማውዝ ከተተው። ኢቫኒልሰን ጥሩ ኳስ ተሰነጠቀለት። የዩናይትድ ተከላካይ ክፍል ወንፊት ነው። ዴጎ ዳሎ ተመትቻለሁ ብሎ ወደቀ። ሳይሞን ሆፐር ኢቫኒልሰን በዚህ መልኩ ደስታውን እየገለጸ ይገኛል። ለበስኩት ነው ምንድን ነው? ሉክሾው ረዥም ኳስ ላከ። ከሉክሾው የተላከ የተመለሰ ኳስ ነው። ታቬርኔር ኖ እንትን ኦንሳይድ ነው። ሲሜኖ ዳሎ ላይ ፋውል እዚህ ጋር ነው። ኳስ ጋር እኮ ግንኙነት የለውም። ኳስ በሌለበትም ቢሆን ጥፋት ሰርቷል እኮ ጥፋተኛው ይቀጣላ። ጎሉ ጋር ምንም የሚያገናኘው ነገር የለም። ታቬርኔር ሰጠ ለኢቫኒልሰን። ኤቫኒልሰን ከተተው። ሊኒየርና አይደን ሄቨን ይሄ ነው ችግራቸው። ቅድም እያልኩ ነበር። ወንፊት ነው መሀላቸው፣ ወንፊት ነው። በቀላሉ የሚፈርጥ ተከላካይ አደገኛ ቦታ ላይ ነው። ክላይቨርት በጣም ይመታል። ጀስቲን ክላይቨርትና ታቬርኔር ኮን ለኮን ናቸው። ሁለቱም በጣም አደገኛ ቅጣት ነው። በጣም አደገኛ ቦታ ተንደረደረ። ታቬርኔር ጎል አገቡት። በርንማውዝ ሶስተኛውን ጎል ከተቱት። ታቬርኔር ሳቀ። ጎል ወሰወዙት ፕሪሞቹ። ታቬርኔር አገባ። ኦልድ ትራፎርድ ጸጥ ረጭ አለ። ታቬርኔር መምራት የሚያስችለውን ጎል አስቆጠረ። እዚህ ጋር ከፍተውለታል። ግርምዬ ማቲያስ ኩኛና ብሩኖ ፈርናንዴዝ ከፈቱለት። በእነሱ ማን ነው የላከው? ከተቱት። በርንማውዝ ፎርዛ ታቬርኔር በርንማውዝ የአንዶኒ ራዮላ ቡድን መምራት ጀመረ። ኦልድ ትራፎርድ የሐዘን ድባብ አጠላበት። በጎልፍ ደስታውን ሴሌብሬት አደረገ። ታቫርኔር ግርምዬ ምን አይነት ቅጣት ነው የመታው እያልኩ ሁለቱም ክላይቨርትም ታቫርኔርም አደገኛ ቅጣት ምቶች ናቸው። ማንቸስተር ዩናይትድ መጠንቀቅ አለባቸው ያልነበረ ማንቸስተር ዩናይትድ መራ፣ እንደገና አቻውንባቸው፣ እንደገና መራ፣ እንደገና አቻውን። አሁን በርንማውዝ መምራት ጀምረ። ይሄ ሳይኮሎጂካሊ የሚሰጠው ልዩነት ለበርንማውዞች ለተነሳሽነታቸው ወደፊት እንዴት ትፈልጋለህ? ሸሽኮ ኩኛ
ፔትሮቪች መለሰበት። በእጅ ኳስ ነክተዋል። በእጅ ኳስ ነግራ ትሩፈርት ነው። በርንማውዝ ያስቆጠረበት ቦታ ላይ ራሱ ላይ በርንማውዝ ጎል ያስቆጠረበት ቦታ ነው። በተቃራኒ ማንቸስተር ዩናይትድ ያገኘው አሁን ነው። ስሚዝ ምንም አላልኩም ያልነው እስኪ ነው በእጅ ነው። ኩኛ ነፃ ኳስ እኮ ነው ያገኘው። ስናይ ኳስ ነው የተመለሰው ኳስ ነው። አዳም በእጅ ነው እንዴ? አዳም ስሚዝ ነው። አዳም ስሚዝ ኧረ ፊቱን ነው። ኧረ አልነካም። ፊቱን ነው ጭራሽ ፊት ነው። ቫር አይታይም አይደል? ቫር የለውም። በኋላ ላይ ወደ እጁ ሄዷል፣ ግን መጀመሪያ ፊቱን ነው። ፊቱን ላይ አልነካም። የዳኛው ውሳኔ ጥያቄ የሚያስነሳ ነው። ቫር አሁን በዚህ ሁኔታ ቫር አይገባበትም። እንዲህ አይነት ውሳኔዎችን ቫር አይገባም። ቢጫ ካርድና ጎል ከተቆጠረስ አሁን በዚህ እንዴ በቃ ተቆጠረ። ዳኛው ነው የሚጠየቁት። ግን ያው እንግዲህ አንዳንዴ ደግሞ አፉ ይበሉት እንጂ ቫርም ላይ ማንቸስተር ብራንድ አይደል እንዴ ዛሬ? ብሩኖ ፈርናንዴዝ ቅጣት ምቱን ለመምታት እየተዘጋጀ ነው። ሴሜንዮ ዲያካቴ ሴናሴ ቫኔልሰን ሸፍነዋል። ፔትሮቪች እያዘጋ ነው። ቢጫ ካርድ ሰጥተዋል። ሴናሴ ምን አድርጎ ነው? ቢጫ ካርድ ሰጥተውታል። ምላሳ በዛ ብሎ ነው። ምን አረኩኝ እያለ ነው ሴናሴ። ተመሳሳይ ቁመት ያላቸው ተጫዋቾች ናቸው የዘጉት። ዝግት አድርገው ይዘውታል። ሊመታ ነው ብሩኖ ፈርናንዴዝ። ጎል ይመስላል። ይህ ኳስ ሰፍቷል። አደገኛ ኳስ ነው። በዛኛው ሳይድ በፋርፖሱ ተንደረደረ። ፈርናንዴዝ በጠሰው በረገደው። ምን አይነት ፈርናንዴዝ ጀግና ልጅ ነው። በእናትህ ምን አይነት ጎል ነው! ፈጣሪ ያለ ብሩኖ ፈርናንዴዝ በረገደው። ዩናይትድን ከጉድ፣ ዩናይትድን ከጫና፣ ዩናይትድን ከመከራ የምታሻግር ጎል አስቆጠረ። 3-3 6 ጎል 77 ደቂቃውንም የጨዋታ አሸናፊ ያለው ይመስላል። ጎል ያለው ይመስላል። ቦንዛ ብሩኖ ፈርናንዴዝ፣ ቦንዛ ማንቸስተር ዩናይትድ፣ ቦናንዛ ለብሩኖ ፈርናንዴዝ ይደንቃል። ብሩኖ ፈርናንዴዝ በነገራችን ላይ ይህን የመሰለ ጎል እንድናይ አድርገው ነው እንጂ ዳኛው ስህተት ሰርተዋል። አያሰጥም፣ ቅጣት ምቱ አያሰጥም። ግን ጎሉን ይህን የመሰለ ጎል ማየታችን ያርገው ግርምዬ እንዴ ማንቸስተር ተበድሏል ብዙ ጊዜ። ኧረ እንዴ አይ ፊቱን ነው የመታው። ቅጣት ምቱ አያሰጥም፣ በእጅ አልተነካም። ግን ይህን የመሰለ ጎል ደግሞ ማየታችን ደስ ብሎኛል። ነይ ግርምዬ ብራንዷ ዋው! ማንቸስተር ዩናይትድ ጨዋታውን 3-3 ሆነ። ወደ ድል ለመምጣት የሚደረግ ትግል ሙቡማ አሁን ቤንያሚን ሸሽኮ ኳሱን ይዞ ሳጥኑ ገባ። ሸሽኮ አሻገረ። ኩኛ ማቲያስ ኩኛ በረገደው ተፍዳነሰ ተፍረከረኩ በርማውዙ ማቲያስ ኩኛ ይደንቃል። አስብ ተዋረዷቸው፣ እንደ በግ አስብ ተዋረዷቸው። አታሎ አባብለው መሪነን ብለው ሲያስቡ ጨዋታውን ይዘን እንወጣለን ሲሉ ራሳቸው ያስቆጠሩበት መንገድ በጥቂት ደቂቃዎች ውስጥ የቦርንማውዝ ግንብ ፈራረሰ። ማንቸስተር ዩናይትድ 4-3 መምራት ጀመረ። ምን አይነት ያበረ ጨዋታ ነው! በጣም ያበረ 7 ጎል። ቦንዛ ማንቸስተር ዩናይትድ ቦናንዛ አንዶሪ ራዮላ አለ እያሉ ነው። ጠብቁ አሉ ራዮላ አሉ ጠብቁን እያሉ ነው። ብራንዱ ነው ያለው። ከዚህ በኋላ ማንቸስተር ይላል። ይሄ ነው ማንቸስተር ማለት። ቤንያሚን ሀገር ቤት ስሜት ያለው ሆኗል። ኦልድ ትራፎርድ ከደቂቃዎች በፊት ሀዘን ቤት ይመስል ነበረ። አሁን ሰርግ ቤት የተጠሩ ነው የሚመስሉት። ሩበን አሞሪም ራሱ ተነቃቁ። ሩበን አሞሪም እንዴ ግርምዬ ማጅራታችሁን ያዙ፣ ይዟችሁ ነበር። 1 ቢሊዮን ዶላር ያለበት ዕዳ አይመስልም እኮ ማንቸስተር ብራንድ ነው። ይሄ ነው ማንቸስተር ማለት። ይሄ ነው ጫና የሌለው ክለብ ማለት። እምቡማው ኳሱን በግራ መስመር አቅጣጫ አጠቀ። በግራ መስመር አቅጣጫ ሄዱባቸው። አሁን ኳሱ መፍጠር ይዘው እየገቡ ነው። በፍጥነት አማድ ዲያሎ አስጣለ። አገኟቸው። ምን አይነት ድራማ ነው ዛሬ! ግሩፒ ተገለባበጠባቸው። ትራፎርድ ላይ 8 ጎል 8 ጎል ወረጌ እግር ኳስ ኦልድ ትራፎርድ ላይ ጨርቋን ጥላ አበደች። ምን አይነት ድራማን! ገና ጎል አለውን አበደ
ወረደች እግር ኳስ ኦልድ ትራፎርድ ላይ ገና ጎል አለ። ጨርቋን ጥላበረች። ወረጌ ምን አይነት ጎል ነው ክሩፒ? ምን አይነት ጎል ነው? ሁለቱም ተከላካዮቻቸው ያለው አይመስሉም። ቦንዛ 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 ክሩፒ ቦንዛ ቦማውስ ቦናንዛ ቦናንዛ ፓፓፓፓፓፓፓ ተመሳሳይ ጎል ነው የተቆጠረው። የቫኔልሰን ጎልና የክሩፒ ጎል አንድ አይነት ናቸው። ይሄ የማንቸስተር ዩናይትድ የተከላካይ መስመር ክፍተት ያሳያል። 4-4 ማንቸስተር ዩናይትድ 1-0 መራ። ሲሜኔው ባስቆጠረው ጎላቸውኑ ማንቸስተር ዩናይትድ በካዝሜሮ ጎል 2-1 መራ። ከረፍት መልስ እንደተመለሱ በ25 ሴኮንድ ውስጥ ኢቫን ኤልሰን አቻ አረገ። እንደገና በአስደናቂ ሁኔታ በርማውዞች ጎል አስቆጥረው 3-2 መምራት ጀመሩ። ማንቸስተር ዩናይትዶች ቅያሬ ያደረጉ። ማቲያስ ኩኛ 3-3 አቻ አደረገ። እንደገና ብሩኖ ፈርናንዴዝ አቻ አረገ። ኩኛ አራተኛውን ጎል አስቆጥሮ ቀዳሚ ያደረገ። የመጨረሻ ደቂቃ ድራማ ክሩፒ አስቆጥሮ 4-4 ጨዋታ አረገ። ከዛ በላይ የሆነ ነበር ጨዋታው። በርማውዞች በመጨረሻ ደቂቃ ላይ ሳታቸው ኳሶች አስገራሚ ናቸው። ማንቸስተር ዩናይትድ በአንድ ነጥብ ማግኘቱን ተከትሎ ደረጃውን ወደ 6ኛ አሻሽሏል። ወደ 6ኛ ደረጃ አሻሽሏል። 8ኛ ነበረ። አንድ ነጥብ ማግኘቱን ተከትሎ ወደ 6ኛ ደረጃ አሻሽሏል። በርማውዝ ከ15ኛ ደረጃ 2 ደረጃ አሻሽሎ 13ኛ ደረጃ ላይ የተቀመጠበት ውጤት ነዋል። በጣም አስገራሚ ጨዋታ ሶፊ